የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን ዩክሬን አጣብቂኝ ውስጥ መግባቷ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ የሰላም እቅድን ይፋ አድርጓል። ዩክሬን ለሩሲያ ያደላ ነው የተባለለትን የሰላም እቅድ በቀጣይ 5 ቀናት ውስጥ እንድትቀበል የተወሰነባት ሲሆን ይህን እቅድ ካልተቀበለች ግን የአሜሪካን ድጋፍ የማጣት አደጋ ተጋርጦባታል። ቻይና አዲስ ሚሳኤል ይፋ አድርጋለች። አዲሱ የቻይና ሚሳኤል በፓሲፊክ ውቅያኖስ ላይ የሚገኙ የአሜሪካ መርከቦችን ኢላማ የሚያደርጉ ሲሆን እስከ 8000 ኪሎ ሜትር ድረስም መጓዝ የሚችሉ ናቸው። በሩሲያና ዩክሬን ግጭት ጨዋታ ቀያሪው ተዋጊ ጄት ሱ-30 ነው ተብሏል። ተዋጊ ጄቱ ፓትሪዮት የአየር መከላከያ ዘዴን ጨምሮ በርካታ የዩክሬን የጦር መሳሪያዎችን ከጥቅም ውጭ ማድረጉን የሚያሳዩ መረጃዎች ወጥቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቆን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ። ዩክሬን የሰላም እቅዱን እንድትቀበል ቀነ ገደብ ተሰጣት። የአሜሪካ ድጋፍ ሊቋረጥ ይችላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአዲሱ የአሜሪካ የሰላም እቅድ ላይ ያላቸው ልዩነት ዋነኛ አጋራቸው የሆነችው ዋሽንግተንን ድጋፍ ሊያሳጣቸው እንደሚችል ተናግሯል። ሾልኮ የወጣው የአሜሪካ የሰላም እቅድ የዩክሬን ወታደሮች ሩሲያ ገንጠላ ከወሰደችው የክሬሚያ ሰርጥና ሌሎች የአገሪቱ ክፍሎች ለቀው መውጣት እንዳለባቸው ይገልጻል። ዜሌንስኪ አርብ ዕለት ለሀገሪቱ ዜጎች ባስተላለፉት ንግግር ዩክሬን እጅግ ከባድ ምርጫን ልትጋፈጥ ትችላለች፣ ክብርን ማጣት ወይም ቁልፍ አጋርን የማጣት አደጋ ያጋጥማታል ብለዋል። አክሎም ዛሬ ታሪካችን ውስጥ ካሉ አስቸጋሪ ጊዜያት አንዱ ነው ብለዋል። ፕሬዝዳንቱ ይህንን ያሉት አሜሪካ ጦርነቱን ለመቋጨት አቀርበዋለች የተባለውና ዩክሬን ከዚህ ቀደም ውድቅ ያደረገቻቸውን የስምምነት ነጥቦች የያዘ የአሜሪካ የሰላም እቅድ ሾልኮ ከወጣ በኋላ ነው። በሰፊው በተሰራጨው እቅድ ውስጥ ከተካተቱት ነጥቦች ውስጥ የዩክሬን ወታደሮች በአሁኑ ሰዓት ከሚቆጣጠሩት የሀገሪቱ ምስራቃዊ ግዛት ዶኔስክ እንዲሁም በሩሲያ ቁጥጥር ስር ካሉት የግዛቱ ክፍሎች ለቀው ይወጣሉ የሚለው ይገኝበታል። በተጨማሪም ሩሲያ በአውሮፓውያኑ 2014 ከዩክሬን ገንጥላ ከወሰደችው የደቡባዊ ክሬሚያ ሰርጥ ለቀው እንዲወጡ አስፍሯል። ሉሃንስክ የተባለውን ግዛትም አሳልፎ መስጠት የሚል ነጥብ በእቅዱ ላይ ተጠቅሷል። በአሜሪካ የተዘጋጀው እቅድ የዩክሬን ሰራዊት ቁጥር በከፍተኛ መጠን ቀንሶ ከ600 ሺህ እንዳይበልጥ የማድረግ ሀሳብን አካቷል። የአውሮፓውያን ተዋጊ ጄቶችም በአጎራባቿ ፖላንድ እንዲሰፍሩ ይደረጋል። በምላሹ ኪየቭ እውነተኛ የደህንነት ማረጋገጫ እንደሚሰጣት በእቅዱ ላይ ተጠቅሷል። ሰነዱ አክሎም ሩሲያ ጎረቤቶቿን አትወርም ተብሎ እንደሚጠበቅ እንዲሁም ኔቶ ይዞታውን እንደማያሰፋ ዘርዝሯል። ሩሲያ ወደ ዓለም አቀፉ ኢኮኖሚ መልሳ እንድትቀላቀል እቅዱ ይጠቁማል። ይህም የሚደረገው በሩሲያ ላይ የተጣሉ ማዕቀቦችን በማንሳትና የዓለም ሀያላን ሀገራት ስብስብ ወደ ሆነው G7 ተመልሳ እንድትቀላቀል በማድረግ እንደሆነ ይጠቀሳል። የእነዚህ የስምምነት ነጥቦች በእጅጉ ወደ ሩሲያ ፍላጎት ያጋደሉ ተደርገው ተወስዷል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን እቅዱ ለሰላም መሰረት ሊሆን እንደሚችል ተናግሯል። ፑቲን አርብ ዕለት ከካቢኔ ጽህፈት ቤት ኃላፊያቸው ጋር ባደረጉት ስብሰባ ወቅት ሞስኮ ይህ እቅድ እንደደረሳት ገልጿል። በእቅዱ ዝግጅት ሂደት ውስጥ የሩሲያ መንግስት አልተወያየበትም ተብሏል። ሩሲያ በጉዳዩ ላይ መለሳለስ ለማሳየት ፈቃደኛ እንደሆነች፣ በተቃራኒውም ለመዋጋት ዝግጁ እንደሆነች ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ዜሌንስኪ እቅዱን ሊወደው ይገባል ብሏል። አለበለዚያ ዩክሬንና ሩሲያ ውጊያውን እንደሚቀጥሉ አክለዋል። አሁን ላይ እየወጡ ባሉ መረጃዎችም ዩክሬን የቀረበላትን የሰላም ስምምነት እስከ ፈረንጆቹ ኖቬምበር 27 ድረስ እንድትቀበል በአሜሪካው መሪ ቀነ ገደብ ተሰጥቷታል። በተቀመጠላት ጊዜ ውስጥም ዩክሬን የሰላም እቅዱን ካልተቀበለች አሜሪካ ለዩክሬን የምታደርገው ወታደራዊ ድጋፍ ሙሉ ለሙሉ ሊቋረጥ እንደሚችል መገናኛ ብዙሃኖች እየዘገቡት ነው። ሩሲያ በአውሮፓውያኑ 2022 የፈጸመችውን ሙሉ ወረራ ጀምሮ ከሞስኮ ጋር ጦርነት ውስጥ ያለችው ዩክሬን የውጊያ አቅሟ በከፍተኛ መጠን የተመሰረተው በላቁ አሜሪካ ሰራሽ መሳሪያዎች ላይ ነው። ዋሽንግተን ከባዱን የሩሲያ አየር ጥቃት መቀልበስ የሚያስችል የአየር መከላከያ ስርዓት እንዲሁም የስለላ መረጃ ለዩክሬን አቅርባለች። ዜሌንስኪ በዋና ከተማዋ ኪየቭ በሚገኘው የፕሬዝዳንት ጽህፈት ቤት ፊት ለፊት ቆመው ባደረጉት የ10 ደቂቃ ንግግር ዩክሬን ከፍተኛ ግፊት ሊያጋጥማት እንደሚችል ስጋታቸውን ገልጿል። ይህ ግፊት እኛን ለማዳከም፣ ለመከፋፈል የሚደረግ ነው ያሉት ዜሌንስኪ ጠላት እየተኛልን አይደለም ሲሉ ተደምጧል። ዩክሬናውያን በአንድነት እንዲቆሙ ያሳሰቡት ፕሬዝዳንቱ የሀገሪቱ ብሔራዊ ጥቅም ከግምት ውስጥ መግባት አለበት ሲሉም በአጽንኦት ተናግሯል። በተረጋጋ ሁኔታ ከአሜሪካና ከሁሉም አጋሮች ጋር እንሰራለን፣ ለሰላም እቅዱ አማራጭ እናቀርባለን ብሏል። ዜሌንስኪ ከዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና ከጀርመኑ ቻንስለር ፌዴሪክ ሜርዝ ባደረጓቸው የስልክ ንግግሮች የሀገራቱ ድጋፍ እንደሚቀጥል ማረጋገጫ ማግኘታቸውን አሳውቀዋል። ቻይና አደገኛውን ሚሳኤል ሞከረች። ከወደ ቻይና የወጡ አዳዲስ ምስሎች ቻይና ሰራሹ ዲኤፍ-27 ባላስቲክ ሚሳኤል ሙከራ ማድረጉንና ወደ ስራ መግባቱን አሳይቷል። አዲሱ የቻይና ባላስቲክ ሚሳኤል ከ5000 እስከ 8000 ርቀት ላይ ያለን ማንኛውንም ኢላማ መምታት እንዲችል ተደርጎ የተሰራ ሲሆን የአሜሪካን ግዛቶችም የመድረስ አቅም እንዳለው መረጃዎች ወጥቷል። ሚሳኤሉ ጓምና ሀዋይን የመሳሰሉ የአሜሪካን የጦር ቤዞች የመምታት አቅም ያለው ቢሆንም ዋነኛ ዓላማው ግን በፓሲፊክ ቀጠና የሚገኙ የአሜሪካንን የጦር መርከቦችን ማጋየት ነው። ዲኤፍ-27 ከሰሜን ኮሪያው ሃውሶንግ ቢ-16 ሚሳኤልና ከሩሲያው ኦሬንሺክ ቀጥሎ በዓለም ደረጃም ሙከራን እያደረገ የሚገኝ የመካከለኛ ርቀት የሃይፐርሶኒክ አቅም ያለው ባላስቲክ ሚሳኤል ነው። ቻይና በሃይፐርሶኒክ ሚሳኤል ምርት ቀዳሚ ሀገር መሆን የቻለች ሲሆን ይህ የቻይና ተግባርም ምዕራባውያን ሀገራትን እጅጉን እያሳሰባቸው ይገኛል። ሀገር አቋራጭ ሚሳኤል ስሙ እንደሚያመላክተው አውዳሚ አረሮችን ተሸክሞ በጣም ረዥም ርቀት ለመጓዝ እንዲችል ተደርጎ የተሰራ ተወንጫፊ የጦር መሳሪያ ነው። እያንዳንዱ ሚሳኤል በአንድ ጊዜ በርካታ አረር ተሸካሚዎች ሊኖራቸው የሚችሉ ሲሆን እነዚህም የተለያዩ ኢላማዎችን ይመታሉ። የቀድሞዋ ሶቪየት ህብረት ሀገር አቋራጭ ሚሳኤሎችን ለመሞከር የመጀመሪያዋ ሀገር ነበረች። ወቅቱም በአውሮፓውያኑ 1957 ነበር። በአሁኑ ወቅት ከሩሲያ በተጨማሪ አሜሪካና ቻይናም ከፍተኛ የመሬት ላይ ሀገር አቋራጭ ሚሳኤሎች አላቸው። ዩናይትድ ኪንግደም፣ ፈረንሳይ፣ ህንድ፣ እስራኤልና ሰሜን ኮሪያም አነስተኛ ወይም የባህር ሰርጓጅ ተለዋጮች አሏቸው። የሀገር አቋራጭ ባላስቲክ ሚሳኤሎቹ ከሌሎች የባላስቲክ ሚሳኤሎች በበለጠም ሰፊ ግዛትን ማቋረጥ የሚችሉ እንዲሁም ፍጥነት ያላቸው ናቸው። ሀገር አቋራጭ ባላስቲክ ሚሳኤል በመደበኛነት 5500 ኪሎ ሜትር ርቀትን ቢሸፍንም አንዳንዶቹ ሚሳኤሎች ግን ከዚህ በበለጠ ርቀት ሊጓዙ ይችላሉ። የዩክሬኑን ጦርነት የቀየረው ጄት ሱ-30 ኤስኤም። ሩሲያና ዩክሬን ወደ ግጭት ከገቡ ወዲህ በርካታ የጦር መሳሪያዎች በጦርነቱ ላይ እየታዩ ሲሆን ከነዚህ መሳሪያዎች መካከል አንዱ የሆነው ሱ-30 ኤስኤም ተዋጊ ጄት ትልቅ ለውጥን በጦርነቱ ላይ ማምጣቱ ተነግሯል። የተገጠመለት እጅግ ዘመናዊ ራዳር ኢላማዎችን ከሩቁ ለመለየት የሚጠቅመው ሲሆን ፓትሪዮት የአየር መከላከያ ዘዴን ጨምሮ
በርካታ የዩክሬን ጦር ንብረቶችን ከጥቅም ውጪ ማድረጉ ተነግሯል። በሶቪየት ህብረት መመረት የጀመረው ሱሆይ ሱ-30 የጦር ጄት ባለፉት 3 አስርት ዓመታት ማሻሻያዎች እየተደረጉለት ጥቅም ላይ ሲውል ቆይቷል። ይህ የጦር ጄት ልክ እንደ ሰው አልባው አውሮፕላን ሁሉ በተመሳሳይ ጊዜ በአየር ላይ የጠላት አውሮፕላንና በምድር ላይ ያለ ኢላማውን በተመሳሳይ ጊዜ መምታትም ይችላል። ሱ-30 የጦር ጄት የተፈበረከው በቀደመው ሱ-27 ዝርያ ላይ ተመስርቶ ነው። በአሁኑ ወቅት የኢትዮጵያ አየር ኃይል ታጥቆ ከሚገኛቸው መካከል ሱ-27ና የሩሲያ ሰራሽ ሚግ ጄቶች ተጠቃሽ ሲሆኑ ሱ-30 ተዋጊ ጄትም በኢትዮጵያ እጅ መግባቱ በቅርቡ ሲነገር ነበር። ከአሜሪካ ሰራሹ ኤፍ-16 የጦር ጄት ጋር የሚነጻጸረውን ሱ-30 ሁለት ሞተር ያሉት ሲሆን ሁለት አብራሪዎችን ይዞ ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቆን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ